ሰላምታችን በእያላችሁበት ይድረሳችሁ የተከበራችሁ አድማጮቻችን እንዴት ሰነበታችሁ? የታተላችሁ የምትገኙት 433 ባራዳ ኤፍኤም 95.1 ነው። የእንግሊዝ ፕሪሚየር ሊግ 9ኛ ሳምንት ከትናንት በስቲያ ጀምሮ ሲከናወን እንደነበር ይታወቃል። ጠባቂ ጨዋታ ዛሬ አርሰናል ከክሪስታል ፓላስ ጋር ባደረገው ጨዋታ 1-0 በሆነ ውጤት አሸንፏል። ቀድሞ ሊቨርፑል መሸነፉን ከሰማ ወይንም ደግሞ ሊቨርፑል ተሸንፎ ጨዋታውን ካጠናቀቀ በኋላ የተከናወነ ጨዋታ ነው። ይህንን ጨዋታ ማሸነፍ የነጥብ ልዩነቱን ወደ 7 ከፍ እንዲያደርግ እድል እንደሚሰጠው አውቆ ነው አርሰናል ይህንን ጨዋታ የጀመረው። አሁን ነጥቡን ወደ 22 ከፍ አድርጓል። ቦርንመዝ 18 ነጥብ ነው ያለው፣ ሁለተኛ ደረጃ ላይ ተቀምጧል። ይሄ የጠበቀ አይደለም። ቶትናም እስከ እረፍት 2-0 እየመራ እንግዲህ በልዩ ደረጃ ሰንጠረዥ 3ኛ ደረጃ ላይ ተቀምጧል። ሰንደርላንድ በ17 ነጥብ 4ኛ፣ ማንቸስተር ሲቲ 5ኛ፣ ማንቸስተር ዩናይትድ 6ኛ ደረጃ ላይ ተቀምጠዋል። ሁለቱ የማንቸስተር ከተማ ቡድኖች እኩል 16 ነጥብ ነው ያላቸው። ሻምፒዮኑ ሊቨርፑል 7ኛ ደረጃ ላይ ተቀምጧል። ከአርሰናል በ7 ነጥብ አንሷል። ማንቸስተር ሲቲ ዛሬ ሽንፈትን መዝግበዋል። ትናንትና ቼልሲና እንደዚሁም ማንቸስተር ሊቨርፑል ሽንፈትን የመዘገቡ ቡድኖች ናቸው። ማንቸስተር ዩናይትድ በዚህ ረገድ የበለጠ ወደ ቶፕ 4 የቀረበበት ውጤት ነው። አርሰናል ይህንን ጨዋታ ማሸነፉን ተከትሎ እንግዲህ በልዩ ደረጃ ሰንጠረዥ አናት ላይ የበለጠ ወደ ላይ እየወጣ ነው ያለው። ዘንድሮ የሊጉን ዋንጫ ለማንሳት በሚያስችል ሁኔታ ላይ እንደሚገኝ በትክክል ማሳያ ነው። በሁሉም ቁጥራዊ መረጃዎች እጅግ በጣም የተለየ ጊዜ ነው እያሳለፈ የሚገኘው። አርሰናል በዚህ ውድድር ዘመን በፕሪሚየር ሊጉ ያስተናገደው ከ9 ጨዋታዎች በኋላ 3 ጎል ነው። ኤክስፔክትድ ጎልስ አጌነስት ወይንም ደግሞ አርሰናል ላይ ሊቆጠሩ የሚችሉ ጎሎች 5.3 ነበሩ። በሁለቱም ረገድ አንደኛ ደረጃ ላይ ተቀምጧል። በ6 ጨዋታዎች ጎል አልተቆጠረበትም። ጎል የተቆጠረበት በማንቸስተር ሲቲ፣ በኒውካስል ዩናይትድ እና በሊቨርፑል ነው። ከዛ ውጪ 72 የጎል ማግባት ሙከራዎች ተደርጎበታል። እጅግ በጣም አነስተኛ ነው። ከ9 ጨዋታዎች በኋላ ቀዳሚውን ቦታ ይወስዳል። ኢላማውን የጠበቀ የጎል ማግባት ሙከራ የተደረገበት 19 ነው። ከ19ኙ የተቆጠረበት 3 ጎል ብቻ ነው። የተከላካይ መስመሩን ጥንካሬ በሚገባ የሚያሳይ ነው። ዋንጫ ወይም ሌላ ደግሞ ከዚህ ከዋንጫ ውጭ ያለ የውድድር ዓመት እንደ ውድቀት የሚቆጠር ነው። በእያንዳንዱ ጨዋታ ላይ ቁርጠኝነት እያሳየ ይገኛል። ጥሩም ሳይሆን ማሸነፍ በሁለት ተከታታይ ጨዋታዎች 2 ፈታኝ ጨዋታዎችን በክራቨን ኮቴጅ እና ኤምሬትስ ላይ በቅደም ተከተል ከፉልሃም እና ከክሪስታል ፓላስ ጋር ባደረገው ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። ሁለቱም ጎሎች የተቆጠሩት ሊያንድሮ ትሮሳር እና እንደዚሁም ደግሞ የቤሪቼ ኤዜ ዛሬ ያስቆጠረው ጎል ከቆመ ኳስ የተገኘ ነው። በዚህ ረገድ እንግዲህ 69ኛ የቆመ ኳስ ጎል ነው። በዚህ ውድድር ዘመን ደግሞ 11ኛ የቆመ ኳስ ጎል ነው። በኒኮላ ጆቨ ዘመን 69ኛ ጎል ነው። በዚህ ውድድር ዘመን ደግሞ 11ኛ ጎል ነው በቆመ ኳስ አርሰናል። ሚሊሻ አርሰናል ከክሪስታል ፓላስ እንዴት ነበር ጨዋታው? ቀዝቅዞ የጀመረው አርሰናል ማርክ በጨዋታው ትንሽ ስጋቶች የነበሩ ይመስለኛል። በደጋፊው በኩል ጨዋታውን የጀመሩበት መንገድ በጨዋታው ሊቸገሩ እንደሚችሉ ግምቶች ነበሩ። ምክንያቱም 35ኛው ደቂቃ ድረስ አርሰናል የመጀመሪያ ሙከራውን ማድረግ አልቻለም። ሊያንድሮ ትሮሳርድ የመጀመሪያ ሙከራውን ለማድረግ ከ30 ደቂቃ በላይ አርሰናል ፈጅቶበታል። ጨዋታው 30 ደቂቃ እስኪያልፈው ድረስ 33ኛው ደቂቃ የመጀመሪያ ሙከራ 33ኛው ደቂቃ ሳጥን ውስጥ 2 ጊዜ ብቻ ነው አርሰናል ከኳስ ጋር የተገናኘው የሚለውን ቁጥር ስትመለከት ዛሬ አርሰናል ጥሩ እንቅስቃሴ እያደረገ አይደለም የሚለውን ነገር ቁጥሮቹ ማሳያ ይመስላሉ። የበለጠ የኦሊቨር ግላስነር ቡድን ክሪስታል ፓላስ የጨዋታው አቀራረብ በጣም ድንቅ ነበረ። ከኋላ 5 ተከላካዮችን ነው የተጠቀሙት። ታሪክ ሚሼል እና ሌላኛው የቀኝ መስመሩ ዊንግ ባክ ዳንኤል ሙኜዝ የመስመር አማካይነት ሚና በመጀመሪያው አጋማሽ ፈጽሞ በዛ ሚና አልተመለከትናቸውም። የበለጠ እነሱ ወደ ኋላ ፈግፍገው ተከላካዩ በቁጥር 5 ሆነው ከፊታቸው ደግሞ 4 ታታሪ አማካዮችን የተጠቀሙበት አይነት የጨዋታ አሰላለፍ ነው የተመለከትነው። እስማኤል አሳር በጥልቀት ወደ ኋላ በመከላከሉ ብዙ ኃላፊነቱን ሲወጣ የተመለከትንበት፣ ማቴታ የበለጠ በማቴታና በመጨረሻው ተከላካይ መካከል በጣም በጠባብ መስመሮች ፓሲንግ ላይኖች እንዳይኖሩ የአርሰናል አማካዮች በምቾት በተለይ ሀፍ ስፔሱን እንዳያገኙት ከቡካዮ ሳካ ጋር ከትሮሳርድ ጋር ግንኙነት እንዳይኖራቸው የሚያደርግ አይነት
የጨዋታ ፕላን ነው ይዘው የገቡት ኦሊቨር ግላስነር። ይሄ በጣም ሳክቶላቸው ነበር ማርክ። ሌላኛው በክሪስታል ፓላስ በኩል መደነቅ ያለበት የሚከላከሉበት መንገድ የአርሰናልን ሌላኛውን አደገኛ የማጥቃት መንገድ የቆመ ኳስ እድል ባለመስጠት ትኩረት ነው ሲከላከሉ የነበረው። በጨዋታው የሬሚ ፒኞ የጥፋት ሰርቶ የቆመ ኳስ እድል አርሰናል እስኪያገኝበት ደቂቃ ድረስ አርሰናል ጎል ሊያስቆጥር የሚችልበት አደገኛ ቦታ ላይ ምንም አይነት ጥፋት ላለመስራት በጥንቃቄ ስትራቴጂው ብዙ መከላከል ላይ ትኩረት ያደረገ ነው። እየተከላከሉ ግን ብዙ ጥፋቶችን አያጠፉም ነበር። እርግጥ ጥፋት እንዳያጠፉ አንደኛው ምክንያት ወይም ደግሞ አርሰናል የቆመ ኳስ እድል እንዳያገኝ ፋውሎች እንዳይሰሩበት አንደኛው ምክንያት የአርሰናል የጨዋታ መንገድ የተስማማቸው ይመስለኛል። እንቅስቃሴው ፈጣን አልነበረም፣ ብዙ ድሪቭሎች አልነበሩም። እነዚህ አጫጭርና ፈጣን የኳስ ቅብብሎች በመጀመሪያ አጋማሽ በአርሰናል በኩል አልነበሩ። እንደዚህ አይነት እንቅስቃሴ በሌለበት ሁኔታ ጥፋት መስራት አትገደድም። ተከላካዮች የበለጠ ድሪቭል በተደጋጋሚ ጊዜ ሲደረግባቸው እና የአንድ ሁለት ፈጣን የኳስ ንክኪዎች በተለይ አጫጭር የኳስ ንክኪዎች ሲኖሩ ያንን እንቅስቃሴ ለመቆጣጠር ጥፋት ለመስራት ይገደዳሉ። ያንን ብዙ አልተመለከትንም። ኤቨሬቺ ኤዜ ጎሉን ባስቆጠረበት 39ኛው ደቂቃ አካባቢ ግን የየረሚ ፒኞ ቡካዮ ሳካ ላይ የሰራው ጥፋት የበለጠ ለአርሰናል ጥሩ የጎል እድል ፈጥሮለታል። አርሰናል ማርክ በጨዋታው በሁለተኛው አጋማሽ ጥሩ የበለጠ ተመልሷል። ፈጣን እንቅስቃሴ በሁለቱም ሳጥኖች በግራ በኩል የበለጠ ዴክላን ራይስ ወደፊት እየተጠጋ በትሪያንግል ቅርጽ መከላከልን የሚፈትን አይነት የኳስ ቅብብል፣ በቀኙ ሳጥን የበለጠ ኤቨሬቺ ኤዜ የሚሳተፍበት አይነት በትሪያንግል ሌላኛውን ጥሩ የሆነ የኳስ ቅብብሎች፣ በሁለተኛው አጋማሽ ፈጣን እንቅስቃሴ፣ የጎል እድሎች ለመፍጠር ጥረት ያደረገውን አርሰናል ተመልክተናል። የጋብሪኤል ማጋሊሽ በግንባር ተገሽቶ የግቡ አግዳሚ የመለሰበት ኳስ አንደኛው ማሳያ ነው። የመጨረሻዎቹ ደቂቃዎች ላይ ደግሞ የበለጠ ደቂቃው እየሄደ የክሪስታል ፓላስ የጨዋታ መንገድ ከመከላከል ሚዛኑ የበለጠ ወደ ማጥቃት ባዘነበለበት የጨዋታ ሂደት ደግሞ ጠንካራ መከላከል፣ የተዋሃደ መከላከል፣ ከፍ ያለ ትኩረት ያለው የመከላከል አጫወት በአርሰናል በኩል ተመልክተናል። በተለይ ኤዲ ኒኬቲያ ከገባ በኋላ ምክንያቱም ማጥቃቱ ፔስ አግኝቷል። ሌላ ፈጣን የረሚ ፒኞ የበለጠ የአማካይ ባህሪ ያለው አይነት ተጫዋች ነው። ኤዲ ኒኬታ 9 ቁጥር ሆነ መጫወት ፍጥነት ያለው ተጫዋች ከመሆኑ ጋር የበለጠ የሚያስጨንቅ ተጫዋች ነው። ያንን ለመቆጣጠር የአርሰናል መከላከል ፍጹም ኦርጋናይዝድ ሆኖ ዛሬም ክሊንሽቱን ጠብቆ ጎል ሳይቆጠርበት የማይክል አርቴታ ቡድን ሲወጣ ተመልክተናል። ኦክቶበር ላይ ባደረጋቸው ጨዋታዎች በሙሉ ክሊንሺት ጠብቋል። ኦሎምፒያኮስን 2-0፣ ዌስትሃም ዩናይትድን 2-0፣ ፉልሃምን 1-0፣ አትሌቲኮ ማድሪድን 4-0፣ እንደዚሁም ክሪስታል ፓላስን 1-0። አሁን በሊጉ ደረጃ ሰንጠረዥ በ4 ነጥብ ልዩነት አናት ላይ ተቀምጧል። ይሄ የበለጠ ማርክ የሻምፒዮን ቲም ባህሪ እየተመለከትንበትን ያለ ነው። የመጨረሻ እሁድ ነው ኦክቶበር። ከቀጣዩ ሳምንት ጀምሮ በነገራችን ላይ አንዳንድ ሰዓት ወደፊት ይጨምራል። የኦክቶበር ወርን ዘግቷል አርሰናል ጎል ሳይቆጠርበት ሁሉንም ጨዋታዎች አሸንፎ ኦክቶበር የበለጠ ለአርሰናል ጥሩ ወር ሆነውለታል። ከብራይተን ጋር ጨዋታ አለ ኦፍኮርስ በሳምንቱ አጋማሽ ካራባኦ ካፕ ኦክቶበር 29 ላይ ከ3 ቀን በኋላ ጨዋታውን ያከናውናል። እንግዲህ የበለጠ የሻምፒዮን ቡድን ባህሪን ዛሬም ተመልክተንበታል የሚል እምነት አለኝ። ማርክ ዳቪድ ራያ እንደ ዛሬ ሴቭ ሆኖ የወጣበት ጨዋታ ያለ አይመስለኝም። ማርክ ምንም አይነት እድል አልተፈጠረበትም። የበለጠ ተከላካዩ ሁሉንም አደገኛ እንቅስቃሴዎች ሲቆጣጠር ተመልክተነዋል። የበለጠ ጫና ውስጥ ያልነበረበት ጨዋታ ይመስለኛል። በአንዳንድ ጨዋታዎች ተከላካዮቹ ስህተት ሰርተው የዴቪድ ራያን ኳሊቲ ተመልክተን የምንወጣባቸው ጨዋታዎች፣ ዛሬ ደግሞ ብዙ በተለይ በመጨረሻዎቹ 15 እና 20 ደቂቃዎች ወደፊት ተጠግቶ ተሻጋሪ ኳሶች፣ ከሳጥን ውጭ የሚመቱ ኳሶች፣ ብሎክ አንዱ የመከላከል ኳሊቲ ነው። ማርክ ኳሊቲ የሆኑ ብሎኮች ከአርሰናል ተከላካዮች ተመልክተናል። ዊሊያም ሳሊባን ከተጠባባቂ ወንበር ላይ በሁለተኛው አጋማሽ ከቡድኑ ጋር የማይመለስበትን ውሳኔ ማይክል አርቴታ ሲያሳልፍም
ክሪስቲያን ሞስኬራን ከተጠባባቂ ወንበር አስነስቶ ሲያስገባ ተመልክተነዋል። ይሄ እንግዲህ ፎርስድ ነው ወይስ ደግሞ ሞስኬራ የበለጠ በአንድ ለአንድ ግንኙነት ከማቴታ ጋር ትግሎችን ሲሸነፍ ለነበረው ዊሊያም ሳሊባ የተሻለውን አማራጭ የወሰነበት ውሳኔ ነው? ብዙ የሚያነጋግር ይመስለኛል። ማርክ ምናልባት ከጨዋታው በኋላ እየወጡ ያሉ ዜናዎች የሚያሳዩት መጠነኛ ጉዳት ዊሊያም ሳሊባ ገጥሞታል፣ የበለጠ ቅድመ ጥንቃቄን መርጧል ማይክል አርቴታ የሚሉ ዜናዎች እየወጡ ነው ያሉት። አጠቃላይ ያለ ኳስ አደገኛ የሆነውን አርሰናል ይሄ ማጥቃት ላይ ብቻ እንግዲህ አርሰናል ብዙ ጎሎች አስቆጥሮ ጎሎች ተቆጥሮበት ሲዝኑን ሲያበላሽ የተመለከትንበት የቅርብ ጊዜ ትዝታዎቻችን ናቸው። ማርክ ይሄ ቡድን እንደዛ አይደለም። አንድ ጎል የሚበቃው አይነት ጠንካራ መከላከል የሚተገብር ቡድን እንደ ኦርጋናይዝድ የሆነ መከላከል በሆነ ሰው ብቻ ጥንካሬ ላይ የተንጠለጠለ አይነት መከላከል አይደለም። እርግጥ የመከላከል ጥንካሬውን ጋብሪኤል ማጋሊሽ ትልቁን ድርሻ የሚወስድ ይመስለኛል። መሪ ነው፣ ትኩረቱን አያጣም፣ አንድ ለአንድ አደገኛ ነው፣ ከኳስ ጋር ምቹ ነው፣ ጎል አስቆጣሪ ነው። ጋብሪኤል ማጋሊሽ ማርክ ስጋቴ፣ ለአርሰናል ስጋቴ እኔ አሁን ባለኝ እንግዲህ አርሰናልን በተደጋጋሚ ጨዋታ በሰራንባቸው አጋጣሚዎች ዊሊያም ሳሊባን ያጣው አርሰናል በዊሊያም ሳሊባ ስታንዳርድ ባይሆንም ግን ፖዚሽኑ ሊሸፈን እንደሚችል ክሪስቲያን ሞስኬራ ያሳየን ይመስላል። ዛሬም አንፊልድ ላይም ያሳየን ይመስለኛል። ኢንካፔ ተመልሷል አሁን ከጉዳት ሌላ አማራጭ ነው። ቅድም በጨዋታው ስናነሳ የነበረ ዩሊያን ቲምበር፣ ካላፊዮሪ፣ ቤን ዋይት ይህም ፖዚሽን ሸፍነው መጫወት ይችላል። ሁለገብነቱ ጋብሪኤል ማጋሊሽን ቢያጣ ግን አርሰናል በጣም የሚቸገርበት ሲዝን ሊሆን ይችላል። ማርክ አንደኛ የሚያጣው መሪነቱን ነው ብዬ ነው ማስበው። ዊሊያም ሳሊባ የራሱን ኃላፊነት በጥራት በአግባቡ በኳሊቲ የሚወጣ ተከላካይ ነው። ጋብሪኤል ማጋሊሽ ግን የጓደኞቹንም ኃላፊነት የሚወጣ ጓደኞቹን በጮክ ባለ ድምፅ የሚያነቃ ቡድኑን የሚመራ በጣም ጥሩ ሲዝን ነው የጀመረው። ያለፈው ውድድር ዘመን በሁሉም ጨዋታ ድንቅ ነበር። ዘንድሮ ከዛም ከፍ ብሎብኝ ነው ጋብሪኤል ማጋሊሽ የመጣውና የዚህ ተጫዋች ከጉዳት ነፃ መሆን አርሰናል የዋንጫ ጉዞ እጅግ በጣም ቁልፍ ይመስለኛል። አርሰናል ዛሬ ማንቸስተር ሲቲ ነጥብ ጥሏል፣ ተሸንፏል፣ በአስቶን ቪላ ተሸንፏል፣ ሊቨርፑል ትናንት ተሸንፏል። ይሄ ሳምንት አርሰናል በርከት ያሉ ነጥቦችን ያግበሰበሰበት ሳምንት ነው ማርክና በትክክል የዋንጫ ቡድን መስሎ እየሄደ ነው ያለው አርሰናል። ማርክ ቅድም ስገልጽ እንደነበረው እንግዲህ የጋብሪኤል ማጋሊሽ ጉዳይ በአንድ አጋጣሚ የማዕዘን ምት ከፍጹም ቅጣት ምት ክልል ውጭ በተቃራኒ አቅጣጫ ዳንኤል ሙኞዝ በእጁ የነካውን ኳስ ተከትሎ ቅጣት ምት አግኝቶ ነበርና ወደ ዴክላን ራይስ ሄዶ በጆሮ የሆነ ነገር ነግሮት ከዛ በኋላ ፈጥኖ ደግሞ ለሌሎች የቡድን ጓደኞቹ ሰብሰብ አድርጓቸው 10 ሰከንድ 15 ሰከንድ የሚወስድ ምክር ከለገሰ በኋላ የተሰራ የሚመስል ድሪል ኳሱ በቅብብል ሄዶ መጨረሻ ላይ እሱ አግኝቶት በጭንቅላት ገጭቶ የተመለሰው ኳስ ሌላው ይሄ እንደ አንድ እግር ኳስ ተጫዋች ብቻም ሳይሆን ትልቅ ኃላፊነት እንደሚሰማው አምበል መሆን ያለበት ይሄ ተጫዋች ነው እንዲባል የሚያደርግ አይነት ነገር ነው ያሳየው። ሚኬል አርቴታ ይህንን ተጫዋች እንዴት አምበል እንዳላረገው ሁሉ እጅግ በጣም አስገራሚ ነው። ኦፍኮርስ ከአካዳሚ ለተገኘ ተጫዋች ቅድሚያ ሰጥቶ ሊሆን ይችላል ቡካዮ ሳካ፣ ግን ትክክለኛ አምበልነት ምናልባት ሰሞኑን አሁን እነ ቶኒ አዳምስ ይኸው ያለው ነገር ትክክል ነው ሊሉ የሚችሉ ይመስለኛል። በተለይ ያችን ሞመንት ብቻ ነቅሰው አውጥተው ሰሞኑም ታክቲካዊ ትንታኔዎች ይሰራሉ በትልልቅ የቴሌቪዥን ማሰራጫ ጣቢያዎች፣ ተንታኞች ይህንን በተመለከተ የሚያነሱ ይመስለኛል። ከዛ ውጪ አርሰናል በመቶ ተከታታይ ጨዋታዎች በሁሉም ውድድሮች አስቆጥሯል። 3 ጎል ከተቆጠረበት በአንድ ጨዋታ ለመጨረሻ ጊዜ 3 ጎል ካስተናገደ በኋላ የተቆጠሩ ጎሎች 100 ደርሰዋል። 3 ጎሎችን ሳያስተናግድ የመጣባቸው ጨዋታዎች ሁለተኛው እንግሊዝ ቡድን ሆኗል። ማንቸስተር ዩናይትድ ከዚህ ቀደም በ107 ተከታታይ ጨዋታዎች 3 ጎል ሳያስተናግድ በአንድ ጨዋታ ከኦክቶበር 2016 እስከ ኦገስት 2018 ድረስ ቆይቷል። ያን ጊዜ እንግዲህ ጆዜ ሞሪኒዮ ከዛ ውጪ ሌላኛው አሰልጣኝ ኦሊጎናር ሶልሻየር የነበሩበት ጊዜ ነው። በእነኚህ ጊዜ ውስጥና አርሰናል ሁለተኛው ቡድን ሆኗል። የተከላካይ መስመሩንም ጥንካሬ በአንድ በኩል በሚገባ የሚያሳይ የዚህ የቆመ ኳስ እንግዲህ አንደኛውን 3 ነጥብ የተገኘበት ሌላኛው የቆመ ኳስ ኳሊቲ ነው። የተለየ አይነት የቆመ ኳስ አጠቃቀም ነው የተመለከት ነው።
በደንብ ኮች የተደረገ ነው። ማርክ ኒኮላ ጆቫ ሲመለከቱት ይህንን የቅጣት ምት አጠቃቀም ይህንን ኬታ መጡት የሚሉት አይነት አይደለም። ማርክ በደንብ አድርገው ኮች የተደረገ ያስታውቃል ሂደቱ። ምክንያቱም ከኋላ የሚነሱ የአርሰናል ተጫዋቾች ነበሩ። ከነዛ መካከል ጋብሪኤል ማጋሊሽ አልነበረም። እሱ የበለጠ ፔናልቲ ስፖቱ ላይ ነበር። የቅጣት ምቱ ለኤቨሬች ኤዜ ነው የተሰጠው፣ አልተመታም ቀጥታ። ስለዚህ ትኩረት እንዲያጡ አድርጓቸዋል የክሪስታል ፓላስ ተከላካዮች። ሁለተኛው ኳስ ነው ጋብሪኤል ማጋሊሽ ከኋላ ከተነሱት ተጫዋቾች የተለየው ሰው ሆኖ እዛ ቦታ ላይ ተገኙ። ሌሎቹ እሱ ከኋላ የነበረውን ቦታ ለቀዋል፣ ጋብሪኤል ማጋሊሽ እዛ ጋር ተገኝቷል። ይህ በደንብ በተደጋጋሚ ድሪል ኮች የተደረገ የቅጣት ምት ያመታት መንገድ ነው። ሌላኛው ለአርሰናል በጎ ዜና አዲስ ጎል አስቆጣሪ በሲዝኑ ተቀላቅሏል። ኤቨሬች ኤዜ እስካሁን በፕሪሚየር ሊግ ለአርሰናል ጎል አላስቆጠርም። ባለፈው ዓመት ሜይ ላይ ነው ክሪስታል ፓላስ ወልቭስን 4-2 ሲያሸንፍ ጎል ያስቆጠረው። ሁለት ለጎል የተመቻቹ ኳሶችን አቀብሏል። እስካሁን ባደረጋቸው 7 ጨዋታዎች 5ኛ ጨዋታው ነው በቋሚነት ሲጀምር። ዛሬ እንግዲህ የቀድሞ ክለቡ ላይ ጎል ማስቆጠሩ የተለየ ስሜት ፈጥሮበታል። ጎል አስቆጥሯል። ይሄ ለአርሰናል ሌላኛው ጥሩ ዜና ነው። ምናልባት ሪካርዶ ካላፊዮሪና ዴክላን ራይስ እንዲሁም ዊሊያም ሳሊባ ሜዳውን የለቀቁበት መንገድ ትንሽ የጉዳት ጥርጣሬዎች ያሉት ይመስላል። ዴክላን ራይስ በግልጽ ተጎድቻለሁ የሚል ምልክት አሳይቶ ቢወጣም ካላፊዮሪና ሳሊባ ላይም እንደዚህ አይነት መጠነኛ ጥርጣሬዎች አሉ። ቶሎ አገግመው ወደ ሜዳ መመለስ ያለባቸው አይነት ተጫዋቾች ናቸው። ብዙ አማራጮች ያሉት ጥሩ የስኳድ ጥልቀት ያለው ቡድን ቢሆንም ግን እነዚህ ተጫዋቾች የበለጠ ለቡድኑ አስፈላጊ ከመሆናቸው ጋር በተያያዘ ወደ ሜዳ በፍጥነት መመለስ ለአርሰናል ቀጣይ ጉዞ ወሳኝ ጉዳይ ይመስለኛል። ማርክ እንግዲህ በመጀመሪያው አጋማሽ በሁለቱ ቡድኖች ጨዋታ የነበረው ኤክስጂ 0.2 ነበር። ደካማ የማጥቃት እንቅስቃሴ ነው የነበረው። ግልጽ የጎል ማግባት እድሎች አልተፈጠሩም። አርሰናል 33ኛው ደቂቃ ላይ ነው የመጀመሪያ የጎል ማግባት ሙከራውን ያደረገው። ከዛ በፊት የተሻለው ቡድን ክሪስታል ፓላስ ነው። በተለያዩ ተጫዋቾች የጎል ማግባት እድሎችን ፈጥሯል፣ ኢስማኤል ያሳርን ጨምሮ። እንግዲህ ይሄ በመጀመሪያው አጋማሽ የተመዘገበው ኤክስጂ 0.2 መሆኑን ተከትሎ እንዲህ አይነት ቁጥራዊ መረጃዎች መመዝገብ ከጀመሩበት ጊዜ አንስቶ በመጀመሪያው አጋማሽ የተደረገ እጅግ በጣም ዝቅተኛው በመጀመሪያው አጋማሽ የተመዘገበ እጅግ በጣም ዝቅተኛው ኤክስጂ ሆኖም እንግዲህ የመጀመሪያው አጋማሽ ተጠናቋል። እንግዲህ ከጨዋታው መጀመር በፊት ባለፉት 5 ጨዋታዎች አርሰናል 4ቱን አሸንፎ አንዱን ጨዋታ ደግሞ 2-2 በሆናቸው ውጤት መለያየቱ ይታወቃል። በሁለቱ ቡድኖች መካከል ያለውን ግንኙነት ሪከርዱን የበለጠ ያሳየ ጨዋታም ይመስለኛል። ለመጨረሻ ጊዜ ክሪስታል ፓላስ አርሰናልን ያሸነፈው በኤፕሪል 2019 በአሰልጣኝ ኡናይ ኤምሬ ዘመን እንደነበር ይታወቃል። ያን ጊዜ እንግዲህ ሮይ ሆጅሰን ነበሩ በክሪስታል ፓላስ በኩል። ጨዋታውም 3-2 በሆነ ውጤት መጠናቀቁ ይታወቃል። አርሰናል ነጥቡን እንግዲህ ወደ 4 አስፍቷል። ይህንን እድል በአግባቡ ተጠቅሞ ከ2003-4 የውድድር ዘመን በኋላ 22 ዓመት ጠብቆ ቡድኑን ለሻምፒዮንነት ያበቃል ወይ ሚካኤል አርቴታ? ሀሳብ አስተያየት አድርሱን። ዛሬ የአርሰናል ደጋፊዎች ምን ተሰማችሁ? በጨዋታው ላይ የተሰማችሁ ስሜት፣ አጠቃላይ ጨዋታው ምን ይመስላል? ሰብስክራይብ አድርጉ። የበለጠ ቤተሰባዊ ስሜትን እናጠናክር። ስለምታደምጡን ሀሳብ አስተያየት ስለምታደርሱን ከልብ እናመሰግናለን። በትንታኔያችን ዘና እንድትሉ እንጋብዛችኋለን። መልካም ጊዜ ይሆንላችሁ።